ሰላም እንደዳችሁ ዳስ የምላሽ እንሰጣለን። ተማሩ። ወደ ቀጣይ ክርስቲያን ነቢያቶች ምን ያክል ሰካራም እንደነበሩ ራቁታቸውን እንደሚሄዱ ላሳያችሁ። መጽሐፍ ቅዱስ ኦሪት ዘፍጥረት ተመልከቱ ምን እንደሚል። ኖሁም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጅም ጠጣና ሰከረ፣ በድንኳንም ውስጥ ራቁቱን ሆነ። አያችኋ፣ የእናንተ ነቢያት እየሰከሩ ራቁታቸውን ብልታቸውን እያሳዩ ይሄዱ ነበረ። ያው ራቁቱን ሆነ እያለ የሚናገረው ይሄ ነው። ጨመርላችሁ። አሁን መጽሐፈ መክብብ እንደዚህ ይላል፣ እግዚአብሔርም ስራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህንም በተድላ ጠጣ፣ ሂደህ ጠጅህን በደንብ አጋር ጠጣ አለው። ይሄን የተናገረው ራሱ መጽሐፍ ቅዱስ ራሱ እግዚአብሔር ነው። መልካም እንደሰማችሁት ዛሬም እንደተለመደው መጽሐፉ ላይ ማይልን ፈጣሪ ያሰክራቸዋል፣ ያው ስከሩ አላቸው፣ ብዙ ጠጅ ጠጡ አላቸው የሚል ንግግርን ሲያደርግ አይታችኋል። እያንዳንዱን እናፈርስና እነሱም ላይ እናነሳለን። ስለ ስካር መጽሐፍ ቅዱስ እንደዚህ ይላል። ገላትያ ምዕራፍ 5 ቁጥር 21 ላይ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳለው እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። ስለዚህ ስካር የእግዚአብሔር መንግስት እንዳይወርሱ ከሚያደርግ አንዱ ነው ወዳጄ። ስለዚህ መጽሐፍ ቅዱስ ስከሩ የሚል የለም። ነገር ግን መጽሐፈ መክብብ ምዕራፍ 9 ቁጥር 7 ላይ እንዲህ የሚል ጥቅስ አንስቷል። እግዚአብሔር ስራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህንም በተድላ ጠጣ። በተድላ የሚለውን በብዙ ጠጡ ይላል መጽሐፍ ቅዱስ ብሎ ወንድማችን አንብቦታል። ሜቢ አማርኛ ማትችል ከሆነ በተድላ ማለት በደስታ ማለት ነው። በደስታ ማለት ብዙ ጠጡ ማለት አይደለም። ብዙ ጠጡ ማለት አይደለም። ምክንያቱም ብዙ እንዳትጠጣ መጽሐፍ ቅዱስ እንደዚህ ይልሃል፣ እንዳትሰክር ይልሃል። ብዙ ከጠጣ ስለምትሰክር። ለምንድን ነው ታዲያ ወይን ጠጡ የተባለው? ወይን ጠጡ የተባለው ወይን አንድ መድኃኒት ስለሆነ ነው። መድኃኒት ከ2000 ዓመት በፊት እንደዚህ ሆስፒታሎች ሳይኖሩ ወይን ምን ነበረ? መድኃኒት ነበረ። ፖል ይህንን እንደዚህ ብሎ ይነግረናል በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ። ስለ ምን እንጠጣ? ትንሽ የወይን ጠጅ። ወዳጄ ወይን ጠቃሚ ነው። ለዛ ነው እንደዛ የተባለው። ሳይንሱ አሁን ላይ ምን ይላል? ይሄንን ከዛሬ 2000 ዓመት በፊት መጽሐፍ ቅዱስ የነገረንን ሳይንሱ አሁን ላይ መጥቶ ኮንፊርም አድርጎልናል። ይሄ እንደምታዩት እዚህ ጋር ያለው ዌብሳይት አንኦፊሻል ዌብሳይት ኦፍ ደ ዩናይትድ ስቴትስ ኦፍ ገቨርንመንት ይላል። የዩናይትድ ስቴትስ ኦፍ ገቨርንመንት ኦፊሻል ዌብሳይት ነው። በዛ ላይ ስለ ወይን ጥቅሞች እንዲቴል አብራርተውታል ዶክተሮቹ ማለት ነው። እንዲቴል አብራርተውታል። ምን ወይን ጠቃሚ ነው። ከምንም በላይ ግን ሁላችንንም እንዲያግባባን ደግሞ በደንብ ዓለማችን ላይ ታዋቂ የሆነውን ጆን ሆፕኪንሰን ዩኒቨርሲቲ ጤና ነኮችን ኢሚዲየት ሪሰርቾች ምናምን የሚወጡበትም ብዙ በዓለም ላይ ተቀባይነት ያለው ስለሆነ እዚህ ጋር ምን ይለናል? እንደዚህ ይላል። Researchers have also suggested that red wine in particular may protect the heart thanks to the antioxidant it contains. ቀዩ የወይን ጠጅ ወይንም ቀዩ ወይን especially particularly ምንድን ነው ይለናል? ቤስት ነው። ምክንያቱም ከፍተኛ የሆነ አንቲኦክሲዳንት ስለያዘ ለልብ ጤና ይጠቅማል። ማን ነው ያለው? ይሄንን ሳይንቲስቶች ናቸው ዛሬ ላይ ያሉት። ጥናቱን የሚያደርጉ ምን አሉ? ጠቃሚ ነው። አንቲኦክሲዳንት ለምንድን ነው የሚጠቅመው? በሰውነታችን ውስጥ የሚገኙ ፍሪ ራዲካሎችን ስለሚቀንስ፣ ስለሚያስወግድ፣ ልክ እንደ ዲቶክሲፊኬሽን ስለሚያገለግል፣ እነኚህ ኦክሲዴቲቭ ስትረሶችን ስለሚያስወግድ፣ እነሱ ተተከማቹ በሰውነታችን ውስጥ የፍሪ ራዲካል ክምችት ከፍተኛ ከሆነ ምን ያመጣል? ለሴሎች ዳሜጅ እንዲሆኑ ያደርጋል። ይሄንን ምን ያደርግልናል ታዲያ? አንቲኦክሲዳንት እነኛን ይከላከላል። እነኛ እንዳይፈጠሩ በሰውነታችን ውስጥ ይዋጋል። ክሮኒክ ዲዚዝ እንዳንጠቃ ያደርጋል። ላይክ ሃይ ብለድ ፕሬሸር እንዳንጠቃ የመከላከል ብቃት አለው። ላይክ ዲያቤትስ ታይፕ 2 እንዲሁም ደግሞ ካንሰር፣ እንደዚህ የቱመር እድገቶችን አስቀድሞ የመከላከል ብቃት አለው። አስቀድሞ የመከላከል ብቃት አለው። አንቲኦክሲዳንት የያዙ ነገሮች ማለት ነው። ፕላስ ደግሞ ምንድነው እሱ? አንቲ ኢንፍላማቶሪ ነው። አንቲ ኢንፍላማቶሪ ስለሆነ ክሮኒክ የሆኑ ኢንፍላሜሽንን የመከላከል ብቃት አለው። ወይን
ወይን ይሄን ሁሉ ጥቅሞች ስላሉት መጽሐፍ ቅዱስ ላይ እንዳሰክር ነገር ግን ወይን ጠጣ ይላል። መስከር ግን ምንድነው? እሱ ኃጢአት ነው። ሌላኛው ያነሳው ምንድነው? እሱ ልብስ ማውለቅ ነው። ዘፍጥረት ምዕራፍ 9 ቁጥር 20 ላይ ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይንም ጠጁ ጠጣና ሰከረ፣ በድንኳን ውስጥም ራቁትን ሆነ። የከነዓን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው ይላል። ኖህ ልብሱን ያወለቀው በቤት ውስጥ ነው፣ በድንኳን ውስጥ ነው። ሰው በቤት ውስጥ ልብሱን አያወልቅም እንደ ወዳጄ ኢምራን? የሙስሊም አባትህ ቤት ውስጥ ልብሱን አውልቆ አያውቅም? አባት ልብሱን ካወለቀ ሮጠ ሄደ ለወንድሞችህ እንደ ኖህ ልጅ ባለጌ ከሆንክ ሮጠ አባቴ ልብሱን አወለቀ ራቁቱን ሆኖ አየሁት ብለህ ታወራለህ ማለት ነው። ኖህ ያወለቀው ልብሱን ቤት ውስጥ እንጂ ሜዳ ላይ አይደለም። ሜቢ እንደ ነብይህ እድሜ ልኩ ልብሱን ሳያወልቅ ስፐርሙንም ላው ላይ ርጭ እንዴ? ሱናን አናሳይ 296 ላይ እንደዚህ ይላል። ኢት ዋዝ ናሬትድ ዛት አይሻ ሴድ አይሻ ሕፃኗ በ54 ዓመቱ የ6 ዓመት ሕፃን ልጅ ሆና ያገባት እንዲህ ትላለች። I used to scrub the janaba on another occasion, she said, the semen from the garment of the messenger of Allah. ምን ትላለች? ከልብሱ ላይ ጀናባውን ስፐርሙን በእጄ ጠርግለታለሁ ትላለች። ነብይ ልብሱ ስለማይወልቅ ነው ልብሱ ላይ ስፐርሙን የሚያንጠባጥበው የሚረጨው። ራቁት መሆን ደግሞ እንዲህ የሚያስገርምህ ከሆነ እንደዚህ ይላል። ሳያል ቡካሪ 65:25 ላይ ናሬትድ ኢብን አባስ እንደተረከው I heard Allah's messenger while he was delivering a ceremony on Palbit saying, you will meet Allah barefooted, naked and uncircumcised. የአላህ መልእክተኛ ነብዩ ሙሐመድ ምን ብሏል? አላህን እንዴት ታገኙታላችሁ? ራቁት፣ በባዶ እግር ራቁት፣ ወሸላችሁ ሳይገረዝ ሆናችሁ ታገኙታላችሁ። ነብይህን ወሸላው ሳይገረዝ ራቁቱን በቁመቱ በማን ሆኖ? በአዳም ቁመት ሆኖ። የአዳም ቁመት ደግሞ ስንት ነው? እሱ ሳያል ቡካሪ 33:26 ላይ አቡ ሁረይራ እንደተረከው the prophet said Allah created Adam making him 60 cubit tall 60 ክንድ እርዝመት ይዞ ነብይህን ወሸላው ሳይገረዝ ታገኘዋለህ። ዛፍ የሚያህል ሆኖ ማለት ነው። ወሸላው ሳይገረዝ ታገኘዋለህ። እኔ አይደለሁም ያልኩት። አንሰርከምሳይዝድ ሳትሆኑ ትገናኛለህ ያለ ነብይህ ነው። ሌላን ጨምር። የአላህ ልብስ ራሱ የሚወልቅበት ነው። ተፍሲር ኢብን ከሲር ሱራ 47:22 ላይ እንደዚህ ይላል። after Allah completed creating the creation the womb stood up and pulled at the lower garment of the most merciful he said stop that. የአላህ መልእክተኛ ምን ይላል ኢብን ከሲር? አላህ ፍጥረትን ፈጥሮ ከጨረሰ በኋላ ማህፀን ብድግ አለች ይላል። ከዛስ የስረኛውን የአላህን ጉርድ ወይንም ሽርጥ ጎተተችበት ይላል። ከዛስ አላህ ምን ይላታል? አላህ ለቀኝ እጅ ነው ያለው እንደምትመለከቱት ነው። ምን ይላታል? እቺ ማህፀን ረፊ አቁሚ ብሎ ይለምናታል፣ ይቆጣታል ማለት ነው። ምን ልታደርግበት ነበር? ልብሱን ልታወልቅበት። ማህፀን ግን ሴቶች ማህፀን ባለጌ ነች። ያላህን ሽርጥ ልታወልቅበት ነበረ። ያላህን ምን ሽርጡን ልታወልቅበት ነበረ። እኔ አይደለሁም ያልኩት፣ ሐዲሱ ነው ያለው። ለምንድን ነው እሱ ያላህን ሽርጥ ለማውለቅ ያሰበችው? ሙሐመድ ራሱ እስከ 3 ቀን እዚህ ጋር እንደምትመለከቱት ከወይንና ከዘቢብ መጠጥ እየሰራ እስከ 3 ቀን ድረስ ይጠጣ ነበረ። ከዛ በኋላስ ሳይ ሙስሊም 898 ላይ እንደዚህ ይላል። ትሬንድ upon us as we were with the messenger of Allah. The messenger of Allah removed his clothes till the rain fell on it. We said, messenger of Allah, why do you do this? ከአላህ መልእክተኛ ጋር አብረህ ሆነን ዝናብ ዘነበብን። ከዛስ የአላህ መልእክተኛ ሙሐመድ ልብሶቹን አወላለቃቸው፣ ራቁቱን ሆነ። እዛ እስከ 3 ቀን ይጠጣና ጠጁን ዝናብ ሲዘንብ ልብሱን ያወላልቃል። ምን ሆነህ ነው የአላህ መልእክተኛ አለው? ራቁቱን ይሆናል ነብይህ። በዚህ ላይ ቀጣይ የካዳቸውን ቁርአን ክፍልና ሌሎች መረጃዎችን ፓርት 3 ላይ ጠብቁኝ።